36ኛው ጥያቄ which of the following is true about the cosecant values of the given angle ለሚለው እዚህ ጋር ኮሴካንት የተሰጡን አንግሎች አሉ። የመጀመሪያው 135 ኮሴካንት 335 ዲግሪ አለ። እዚህ 135 ዲግሪ አለ። ወደ ሶሉሽናችን ስለመጣ እንደ አይነት እቺ ኳድራቲክ አንግሎቹ ናቸው፣ ኳድራቲክ ናቸው። ስለዚህ ይሄ ዋይ አክሲስ ይሄ ኤክስ አክሲሶች ናቸው። ስለዚህ አቶ ዘ ፈርስት ኳድራንት ይሄ ሰከንድ ኳድራንት ነው። ስለዚህ 135 እዚህ ቤት ነው ያለው። በተሰጠን አንግል መሰረት ኮሴካንት ማለት የኮሴካንት የምንለው 1 ሳይን ቴታ ማለት ነው፣ ኦቴታ። ይሄ ደግሞ ሴክ ቴታ ደግሞ ማለት 1 ኮስ ቴታ ማለት ነው። ኮት ቴታ ደግሞ የምንለው 1 ታን ቴታ ነው። 1 ታን ቴታ ነው። ስለዚህ አሁን የተሰጠን ጥያቄ ከነዚህ ውስጥ ኮሴካንት የሳህን ነው። ሳህን እዚህ ቤት ሁለቱም ቤት ላይ የሚያሳየው 130 ድረስ ያለው 180 ዲግሪ ናት። ስለዚህ እስከዚህ ድረስ ያለው 180 ዲግሪ ናት። አሁን የተሰጠን 135 ዲግሪ እዚህ ቤት ሲመጣ ኮሴካንት ወደዚህ ሲመጣ በሁለቱም ቤት በዚህም የዋይ አክሲሳችን ፖዚቲቭ ነው። እዚህ ኔጌቲቭ እነዚህ ሁለቱም ወዲያውኑ ካንሰል እናደርጋለን። ኤንና ቢን እንሰርዛለን። ወደ ሲ እና ወደ ዲ እንሄዳለን ማለት ነው። ስለዚህ እዚች ጋር ደግሞ ማለት 45 ዲግሪ እናቃለን። 45 ዲግሪ ሳይን 45 ዲግሪ ማለት ሳይን 45 ዲግሪ 1 ራዲካል ቱ ናት። ወይም ደግሞ ኮስ 45 ዲግሪ ማለት ኮስ 45 ዲግሪ 1 ራዲካል ቱ ነው። ታን 45 ከሆነ ደግሞ ይሄን ለራሱ ስናካፍለው 1 ነው የሚመጣው። ስለዚህ እኛ አሁን ይዘን የምንሄደው ማለት ነው ከሁለት አንዱ ነው። የተሰጠ ማን ነው? ሴክ ናት። እዚች ጋር የተሰጠች ሴክ ስለሆነ እዚች ጋር 1 እቺ 1 አለች። እዚች ጋር ደግሞ ኮሴክ ማለት ደግሞ 1 ራዲካል ቱ ትሆናለች። እቺ ማለት ደግሞ 1 ታይምስ አንድ ሲካፈል ለ1 ራዲካል ቱ የዚህ ዲኖሚኔተር አንድ አለው። ይሄ ደግሞ ማለት 1 ታይምስ 1/1 ታይምስ ራዲካል ቱ ኦቨር 1 ሪስፕሮካሉን እንገለብጥና እናባዛለን። ይሄን ስናባዛ 1 ታይምስ ራዲካል ቱ ታይምስ 1 ትሆናለች። የኛ መልስ ምን ይሆናል ማለት ነው? ራዲካል ቱ ይሆናል ማለት ነው። ራዲካል ቱ ይሄኛው ትክክለኛው የሳይን 45 ዲግሪ ነው። እቺ ሳይን 45 ዲግሪ ከሆነች ነው። ስለዚህ መልሳችን ዲ ትሆናለች ማለት ነው። 37ኛ ጥያቄ which of the following statements define the geometric progressions ነው የሚለው። በእነዚህ ውስጥ የተቀመጡትን ምርጫዎች ከመስራታችን በፊት ስለ ጂኦሜትሪክ ፕሮግሬሽን እና ስለ አርትሜቲክ ፕሮግሬሽን ሁለቱን መጀመሪያ ዲፋይን አድርገን እንምጣ። እዚህ ጋር ስንመጣ ኮመን ዲፈረንሳችን ኮመን ዲፈረንስ የምንለው አር ኖ ኮመን ዲፈረንስ ኢኳል ቱ ዲ ኢዝ ኢኳል ቱ ኤኤን ፕላስ 1 ማይነስ ኤኤን ነው የሚለው። ሬሽዮ የምንፈልግ ከሆነ ደግሞ ይሄ ለአርትሜቲክ ሲኩዌንስ ነው። ይሄ ለአርትሜቲክ ሲኩዌንስ ከሆነ ነው የምንጠቀመው። ለጂኦሜትሪክ ሲኩዌንስ ደግሞ ከሆነ ሬሽዮ ነው የምንጠቀመው። ሬሽዮ ሚንስ ኤኤን ፕላስ 1 ኦቨር ኤኤን ከሆነ ይሄ ደግሞ የማን ነው? የጂኦሜትሪክ ሲኩዌንስ ሬሽዮ የምንፈልግበት ፎርሙላ ነው ማለት ነው። ስለዚህ እነዚህን ሁለቱን ነገሮች በመውሰድ ወደ ጥያቄያችን እንመጣለን ማለት ነው። እዚህ ጋር ስንመጣ ወደ እንደምንመለከተው የመጀመሪያው ላይ ስንመለከት የኮመን ዲፈረንስ የሚያወላው እኛ የተጠየቅነው ጂኦሜትሪ ሲኩዌንስ ነው። ስለዚህ እሱ ደግሞ የሚያወራለን ስለ
ኮመን ዲፈረንስ የሚያወራው አርትሜቲክ ሲኩዌንስ ነው። ቢንና ሲን ኢሚዲየትሊ ኤክስ እናደርጋለን። ቢንና ሲን ለምን? እነዚህ ሁለቱ ስለ አርትሜቲክ ሲኩዌንስ ነው የሚያወሩት። መልሳችን ያለ ወይ ኤ ነው ወይ ዲ ነው። እንምጣ። ኢፍ ዘ ሲኩዌንስ ኢን ዊች ዘ ሬሽዮ ቢትዊን ኮንሴኪቲቭ ተርምስ ኢዝ ነን ዜሮ ኮንስታንት፣ ነን ዜሮ ኮንስታንት የሆነ ነው ይላል። ሁለተኛው እዚህ ዲ ደግሞ ስንመጣ it is a sequence in which the ratio between the consecutive term is positive constant ነው የሚለው። ይሄ ሬሾአችን ሊመጣ የሚችለው ሁሉ ጊዜ ፖዚቲቭ የሆነ መልስ ነው። እዚህ ሬሾ ለምን የምንጠብቀው ፖዚቲቭ የሆነ መልስ ነው የሚለን። ሁሉ ጊዜ ፖዚቲቭ የሆነ መልስ አንጠብቅም። ኔጌቲቭ ሊመጣ ይችላል፣ ኔጌቲቭ ሊመጣ ይችላል። ስለዚህ ለምሳሌ ሬሾአችን ለስንወስድ ኔጌቲቭ 2 እና ሲካፈል 5 ብንል መልሳችን ይሄ ኔጌቲቭ 2 አምስተኛ ሊሆን ይችላል። ይሄ ሬሾ ነው። ስለዚህ ይሄ ኔጌቲቭ ሊመጣ ይችላል፣ ፖዚቲቭ ሊመጣ ይችላል። እዚህ ጋር ግን የሚለው የዲ ጥያቄ ምንድነው? ሁሉ ጊዜ ፖዚቲቭ መልስ እንጠብቃለን የሚለው ይሄ መሆን አይችልም። ሊሆን የሚችለው ዜሮ ያልሆነ ነገር ግን ሬሾአችን ፖዚቲቭም ኔጌቲቭም የሆነ ነው የሚለው። ስለዚህ ይሄ ሊያስማማን ይችላል። ኤ ትሆናለች ማለት ነው። መልሳችን ኤ ትሆናለች። ስለ ስምንተኛ ጥያቄ ኮንሲደር ዘ ላይን ሴግመንትስ ኦፍ ፒ ኪው ዊዝ ዘ ፖይንት ፒ x1 1 y1 ኔጌቲቭ 1 ኤንድ ኪው x2 4 y2 2 ነው። ዘን which of the following points of divide by p ኪውን የሚያቋርጥ ኢንተርናሊ in the ratio of 2 1 የሆነ ሬሾ ያለን ነው የሚለው። ለዚህ ወደ ቀጥታ ወደ ፎርሙላችን ስንገባ ሶሉሽናችን ምን ይሆናል? r ታይምስ r ኦፍ x ኖት y ኖት እችን ፒ እንበላት፣ እችኛዋን ፒ እችን r እንበላት፣ ኪው እንበላት፣ እችን x1 እችን y1 እችን x2 እችን y2 እንበላት እና እንነሳ። ስለዚህ ምን ይሆናል? p times x2 plus q times x1 over p plus q, comma p times y2 plus q times y1 over p plus q ናት ፎርሙላችን ማለት ነው። እዚሁ ሰብስቲቱት እናድርገው። የፒ ዋጋ 2 ናት ሲባዛ ኤክስ2 እዚህ ጋር እንደወሰድነው 8 ነው። 8 ሲደመር ኪውቱ ደግሞ 1 ናት። ኤክስ1 1 ትሆናለች ኦቨር ፒ ታይምስ ኪው ሚንስ እንደዚህ ሁለቱ መደመር 2 ሲደመር 1 ይሆናል። ኮማ ፒ አሁንም 2 ትሆናለች። አር 2 ይሆናል ሲባዛ 2 ፕላስ ኪው 1 ናት ታይምስ ኔጌቲቭ 1 y1 ኔጌቲቭ 1 ትመጣለች። y1አችን ኔጌቲቭ 1 ትመጣለች ኦቨር ፒ 2 ሲደመር 1 ትሆናለች። ይህን ስናባዛው 8 ሲደመር 1 ኦቨር 3 ኮማ ይሄ 4 ሲቀነስ 1 ኦቨር 3 ትመጣለች። በዚህ መልስ እንሄድ። ይሄ 9 3ኛ ኮማ 3 3ኛ ትሆናለች። 9 ሲካፈል ለ3 3 ነው። 3 ሲካፈል ለ3 1 ትሆናለች ማለት ነው። ስለዚህ መልሳችን ኤ ትሆናለች ማለት ነው። 3 እና 1 ያለበት ኤ ናት። ስለ ስምንተኛ ጥያቄ consider the following histogram which of the following distribution table represent the above histogram የሚለው እዚህ ጋር እንደምትመለከቱት ሂስቶግራማችን እዚህ ጋር ፍሪኩዌንሲ ያለ ድግግሞሽ ነው። እዚህ ጋር ደግሞ ቫልዩዋቸው አለ። እኛ እንዲገባን እሺ በልጆች እድሜ እንውሰደው። 12 ዓመት የሞላቸው ሁለት ልጆች አሉ። እዚህ ጋር ሁለት አሉ እንበል። ሁለት አሉ 13 ሁለት አሉ ሁለት ልጆች እዚህ ጋር የምታዩት 14 የሆነ አንድ ተማሪ ነው ያለው እንል 14 15
አመት ምንም ተማሪ የለም። 16 እዚህ ጋር 2 አሉ። በዚህ ስትሬት ስንሄድ 2 አሉ። 17 የሆነ አንድ ተማሪ አለ። ስለዚህ 15 ላይ 0። ስለዚህ እነዚህን ቁጥሮች በቃ እንፈልግ። 2 2 1 0 2 1 ከዚህ ውስጥ ዳይሬክት እንፈልግ። ዳይሬክት 0 0 15 0 ያለበት 15 1 ነው። እዚህ አንድ ነው። እነዚህ ኤ እና ቢን ወደ አሁኑ እንሰርዛለን። ወደ ሲ እና ዲ እንሄዳለን። ሲ ላይ እዚህ ጋር 0 ነው ያለው፣ እዚህም 0 ነው። ግን በእነዚህ ቁጥር ስንሄድ ይሄንን የምናገኘው እድሜ ሌብል እዚህ ጋር ዲ ላይ የተቀመጠችው መልስ ናት ማለት ነው። ዲ ላይ የተቀመጠችው መልስ ትሆናለች። 40ኛ ጥያቄዎች ነው። ዘ ፎሎዊንግ ስቴትመንት ኖት ትሩ አባውት ዘ ሬጉላር ፖሊጎን ነው የሚለው። ሬጉላር ፖሊጎን ላይ ኖት ትሩ፣ ስለ ሬጉላር ፖሊጎን የሚያወራው የትኛው ነው ወይም እውነት ያልሆነቱ ነው። ከነዚህ ውስጥ እንምሳሌ እስቲ ከቢ እንነሳ። ኢት ካን ቢ ኢንስክራይብ ኢን አ ሰርክል። ይሄ ምን ማለት ነው? ኢንስክራይብድ አንግሎች ሁሉ በሰርክል ውስጥ መቀረጽ ይችላሉ ነው የሚለው። አዎ ይችላሉ። ሲ ላይ ስንሄድ ደግሞ ሰርክል ካን ቢ ኢንስክራይብ ኤ ሬጉላር ፖሊጎን። ይሄ ደግሞ ማለት አንድ ክብ በመደበኛ ፖሊጎን ውስጥ ሊቀረጽ ይችላል። በውስጡ አንድ ሰርክ በውስጡ ሊቀረጽ ይችላል። ትክክል ነው። ሌላኛው ደግሞ ዲ ላይ ስንሄድ ዘ ሜዠርመንት ኦፍ ኤክስቴሪየር አንግል ኤን ሳይድ ያላቸው ሬጉላር ፖሊጎኖች ኢዝ ኢኳል ቱ 360 ሲካፈል 360 ዲግሪ ሲካፈል ለኤን ነው የሚለው። ይሄም ማለት ኤን ሳይድ መደበኛ ፖሊጎኖች የእያንዳንዳቸው ውጭ አንግላቸው ወይም መለኪያቸው ከ360 ለምናገኘው ኤን ዲግሪ ለኤን ሳይዱ ብናካፍለው ውጫውን አንግል ማግኘት እንችላለን የሚለው። ይሄም እውነት ነው። ነገር ግን እዚህ ጋር ስንመለከተው አንድ የተገለበጠች ነገር አለች። ኤ ላይ የሚያሳየው ምንድነው? ይሄኛው መሆን የነበረበት ማንኛውም አንግል በዚህ ፎርም መቀመጥ ነበረበት። ኤን ማይነስ 2 ታይምስ 180 ዲግሪ ኦቨር ኤን እቺን ብናደርግ ኖሮ ይሄም እንደሚለው የሜዠርመንት ኦፍ ኢንቴሪየር የውስጥ አንግላቸው ሬጉላር ፖሊጎን መደበኛ የሆኑት ፖሊጎኖች ሁሉ በዚህ ፎርም የተጻፉ ቢሆን ኖሮ እውነት ነበር። በዚህ ፎርም ግን ሐሰት ነው። ስለዚህ መልሳችን ኤ ትሆናለች ማለት ነው።